በምንም ተአምር በየትኛውም ሀገር የፖለቲካ ሀሁን የሚያውቅ ሰው በብሔራዊ ጥቅም ጉዳይ አይደራደርም። ኤርትራ የምትባል ሀገር ኖር አታውቅም። ወደብ ደግሞ አንድም ጊዜ የኤርትራውን አያውቅም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳቡን ስላነሱትና ከጂኦግራፊም ከአቀማመጥም ከታሪክም ከህግም አንጻር የኛ የሆነው ህጋዊ ነገራቸውን ሲጠይቁ ለምን ከዶክተር አብይ ተነሳ ብሎ መቃጠል መንጨርጨራለን? ለከፋያቸው ግብፅና ለሚላላኩለት ሻዕቢያ ሲሉ እያንዳንዱ ነገር ላይ አቃቂር የሚወጡ ሰዎች የአብሮ መኖራችን መርገሞች፣ የህይወታችን ልብስ ብሎች ናቸው። የህዳሴ ግድብ ሲጠናቀቅ አቃቂር ማውጣት፣ ትልቅ የኢንዱስትሪ ፕሮጀክቶች ቅዝት ሲሉ አቃቂር ማውጣት፣ ቤተ መንግስት ተሰራ ሲባል ውስጡን ሳያውቁ ቤተ መንግስት ማለት ምን ማለት ነው እነሱ በሚያውቁት ትራዲሽናል አስተሳሰብ አርካይክ የሆነ በጣም ጥንታዊ ፕሪሚቲቭ የሆነ ኋላ ቀር አስተሳሰብ ሳይሆን በዘመናዊ አስተሳሰብ የመጣውን ቤተ መንግስት ነግሬያችሁ ነበር። ሲያልቅ ወይ እናንተ ታፍራላችሁ ወይ እኛ እናፍራለን ብያችሁ ነበር። ስለዚህ እንዴት አድርጋችሁ ነው በምንድን ነው እያንዳንዱ ነገር ላይ አቃቂር አውጥታችሁ ትችላላችሁ? ሲጀመር ኢትዮጵያ የስነ ልቡና የላችሁም። ከኢትዮጵያ ህዝብ ጋር ተለያይታችኋል። ሀገር ውስጥ 4 አሃዶች አሉ። ወታደር፣ መከላከያ ከፊት ለፊት እነዚህ ሀገር ውስጥ ያሉ 4 መሰረታዊ አሃዶች ከፊት ለፊቱ ይመጣሉ። የመጀመሪያው ሀገር ውስጥ ያለው ነገር ህዝብ ነው። ለህዝብ ከፊት ለፊት ቆሞ መስዋዕትነት የሚከፍል አንድያ ነፍሱና ለህይወቱ የማይሳሳ በሙያዎች መካከል ማወዳደርም ባይኖር ከሙያዎች ግን ቁንጮ የሆነው መከላከያነት ነው። መከላከያ ከሌለ ሀገር አይኖርም። ስርዓት አልበኝነት ይሰፍናል። ህዝብ እርስ በርሱ ይበላል። ስለዚህ የመጀመሪያው ህግ አስከባሪ አካላት መለዮ ለባሾች ናቸው። ስለዚህ በሀገር ውስጥ የመጀመሪያ ያለው ህዝብ ነው። ለህዝብ የቆመው ደግሞ መከላከያ ሰራዊታችን ነው። ከህዝብ ቀጥሎ እዛው ጋር ደረጃ አንሰጠውም ድንበር አለ። ዳር ድንበራችንን የሚያስጠብቁ በየአካባቢ ያሉ ሽፍቶች ሳይሆኑ መከላከያ ሰራዊታችን በደንብ ልናሰምርበት ይገባል። ሁለተኛው ዳር ድንበር ነው። ከህዝብ ቀጥሎ በሀገር ውስጥ ያሉት 4 አሃዶች። ሶስተኛው መንግስት ነው። መንግስትን ለማጽናት፣ መንግስትን ለመጠበቅ፣ መንግስት በህዝብ ይሁንታ የሚመጣ ስለሆነ ከመንግስት ጋር እጅና ጓንት ሆኖ ተሳስሮ ከመንግስት የሚሰጠውን ተልዕኮ እየፈጸመ ሀገር የሚያጸናው መከላከያ ሰራዊታችን ነው። አራተኛው ሉዓላዊነት ነው፣ ሶቨሬንቲ። ስለዚህ እነዚህን 4 ነገሮች ሉዓላዊነትን በመጠበቅ ከፊት ለፊት የሚመጣው መከላከያ ሰራዊታችን ነው። በቅድሚያ መከላከያ ሰራዊት ማዕረግ ሲሰጠው ሁላችንም ነን ማዕረግ ያገኘ ነው። ምክንያቱም የኢትዮጵያችን ከፍታ ማሳያ መከላከያ ሰራዊታችን ነው። ሀሩሩን እና ቁሩን ታግሶ ጀርባውን ሳይሆን ግንባሩን ለጥይት አረር ሰጥቶ በጀግንነት ሁሉም የኢትዮጵያ ህዝብ ኢትዮጵያዊነት በራሱ ጀግንነት ነው። ባንዳነት ካልታከለበት፣ ባዳነት ካልታከለበት በስተቀር ኢትዮጵያዊነት ጀግንነት ነው። ኢትዮጵያዊነት ሉዓላዊነት ነው። ኢትዮጵያዊነት የአንድነት ስሜት ነው። ኢትዮጵያዊነት ከኔ የግል ክብርና ዝና ከኔ ማንነት ይልቅ ሀገሬ ትቅደም የሚል ትልቅ አመለካከት ነው። ይህ መከላከያ ባይኖር ሀገር ውስጥ ምን ሊፈጠር ይችል ነበር? መንግስት ባይኖር ሀገር ውስጥ ምን ሊፈጠር ይችል ነበር የሚለውን ታሳቢ ያደርጉ የሀሳብ ልዩነት ቢኖረን የሀሳብ ልዩነታችንን በሰላማዊ ትግል መንገድ የምናቀርብባቸው አግባቦች ስላሉ እውቀት የሚገናኘው ጥበብ የሚገናኘው ክህሎት የሚገናኘው ትጋትና ተወዳዳሪነት የሚገናኘው ከዚህ ጋር እንጂ ቂጣ በቀደደው አፋችን ስቱዲዮ ውስጥ ተጎልተን እንደ መተንተን ቀላል አይደለም። በዚህ አስቸጋሪና ውስብስብ ወቅት የእውነት ዶክተር አብይ አህመድ ባይሆን ኖሮ ጠቅላይ ሚኒስትር ሌላ ሰው ቢሆን ኖሮ በዚህ አይነት ባንዳና ባዳ በተሰበሰበበት ሁኔታ ሀገራችን ውስጥ ምን ይፈጠር ነበር ብዬ ሳስብ እንደ ሀገር እጨነቃለሁ። በኢትዮጵያ ታሪክ ውስጥ ፕሮፌሰር መስፍን ወልደማርያም ከእያንዳንዱ ይበልጣሉ። በጥናትም በፖለቲካም ታስረውን በስተርጅና ያወጡ ሰው ናቸው። ከእግዚአብሔር የተላከ ስጦታ ነው ያሉት። ራይት ኤክስፕሬሽን። ልደቱ አያሌው ዛሬ ውጭ ወጥቶ ለውጭው እንትን ከማለቱ በስተቀር ልደቱ አያሌው ምንድን ነው ያለው? በህይወቴ በዓለም ታሪክ ውስጥ አለ እንደ ዶክተር አብይ ቅን የመጀመሪያው ነገር ተመልክቶ በዓለም ታሪክ ውስጥ ከቅንነት ልደቱ ወደ ቅንቅንነት ሲቀየር ዶክተር አብይ ወደ ቅንቅንነት አልተቀየረም። ቅንነቱ እንዳለ ቀጥሏል። መተንተን መሬት ላይ ያለውን ኦብጀክቲቭ ሪያሊቲ የማያውቁ ሰዎች ዛሬ ኢትዮጵያ ህዝብ ፊት ለፊት መጥተው ሲለፈልፉ ሳይ በጣም ይገርመኛል። እና ዶክተር አብይን ለምን ደገፍከው ከሆነ ለምን እንደደገፍኩት ልንገር። ወታደር ሆኖ አልኩ እኮ በአጭር ጊዜ በአክሰለሬሽን ኮሌጅ ደረጃ ደረሰልህ። እዛው ጋር ባለው አፈጻጸም በደማዊ ማንነቱ አይደለም በህወሓት መራሹ ኢህአዴግ ውስጥ ባለው ብቃት ወደ ኢንሳ መጣ። ብቃት ኖሮት ዛሬ እሱን ብቃት ላወርድ ስትል አልሰማም። ከመከላከያ ውስጥ ተመርጦ ኢንሳ ላይ መጣ። ያው መሪ ነው የተደረገው። የተለያየ ሀገር ያለውን ተሞክሮ ወስዶ የዛሬ 17 እና 18 ዓመት ዛሬ የሚናገራቸውን ስልጣኑ ስላልሰጠው እንጂ ያኔ እየተናገራቸው ቪዲዮዎች አይታችኋል። ገና ወጣት እያለ ገና ልጅ እያለ ዛሬ ከሚተነትኑ ሰዎች እድሜ በሚያንስበት ጊዜ ነገ ስለሚሆነው ነገር ስልጣን አይሰጥ ነበር። አየን ቪዲዮዎችን፣ እድሜ ለቴክኖሎጂ ቁጭ ያሉ ቪዲዮዎችን ተመለከትን፣ ሸለሙት፣ ሳሙት። በዛን ጊዜም ሲስሙት አይታችሁ ፕሮቶኮል ምናምን ትላላችሁ። ዶክተር አብይ ሰው መምሰል ያለበት ቦታ ሰው ይላል። ለምሳሌ ሰረሞኒ ሲጀመር የሆነ ነገር ሰው ይሆናል። ከሰረሞኒ በፊት ግን እንደ ማንኛውም ሰው ወዳጅነትን ለማሳየት የሚያደርጋቸው እናንተ መተንተን የምትችሉት እሱ ነው። እያንዳንዱን ነገር የሚያደርገው ግን ለሀገሩ ነው። ሲለምን ለሀገሩ ነው፣ ለዶክተር አብይ አይደለም። ለራሱ ኖሮ ዘና ብሎ መኖር ይችላል። እንደ ማንኛውም መካከለኛ ገቢ እንዳለው ሰው ዘና ብሎ መኖር ይችላል። ስለዚህ እያንዳንዱ እሱ ይጽፋል፣ የተለያዩ አይነት ፍልስፍናዎች ያወጣል። ፍልስፍና ነው ወይ ይላል። አንድ መጽሐፍ ጽፎ ማያውቅ ሰው፣ አንድ መጽሐፍ አሳትሞ ማያውቅ ሰው 5 መጽሐፍ ወይ የተለያዩ እንትኖች ሲወጡ ይሄ ፍልስፍና ነው ወይ ይላል። መከላከያውን ሪፎርም አድርጎ አሳይቶ ምን አይነት ፖሊስ መኖር እንዳለበት አሳየኩ። የፖሊስን ክብር ምን መሆን እንዳለበት አሳየን።
የፖሊስ ትሪክ አውሮፓ ያሉ አሜሪካ ያሉ የዓለም ጋዜጠኞች እንዲናገሩ አስገደደ። ስለዚህ ይሄ ሰው ኢንሳ መጥቶ እንደገና ምክትል ሆኖ ሲመራ እዛ ጋር እኮ ድክመት ካለው እንደማንኞቹም ይወርድ ነበር እየተገመገመ በጥንካሬው ሄዶ ከዛ በኋላ እነ ደብረ ጽዮን እየተቃወሙት የተለያዩ ሰዎች እየተቃወሙት እሱ ግን ምን ያደርግ ነበር? እዛ ውስጥ ሆነ ስብሰባ ውስጥ ንግግር አቶ ደሴ ዳልኬ ጎን ቁጭ ብሎ ራሱ ምስክር ባለበት ነው የሚናገረው። ቁጭ ብሎ ይጽፍ ነበር። ምክንያቱም ይሄን ያህል ጫጫታ ካለ እመረጣለሁ፣ ስለመመረጥ ለምን ንግግሬን አላዘጋጅም ብሎ እነሱ ሲራኮቱ ንግግሩ የሚያዘጋጅ ሰው ነው። በአጭር ጊዜ ውስጥ የፈለገ ነገር ብትሰጠው በትኖ መጻፍ የሚችል ነው። ይሄን ደግሞ ማንም ሰው ይመሰክርለታል። መያዝ የቻለ ሰው ነው። በነገራችን ላይ መከላከያውን እንደ ወንድም እንደ ቤተሰብ አድርጎ ልጃቸው ሆኖ ከመካከላቸው የወጣ ሆኖ ከዛ በቁርጠኝነት ግንባር ድረስ ሄደ በመከላከያ። ይሄንን ሰው ኢትዮጵያዊ አይደለም ስትለኝ ልስማ ወይ? አንተ ዜግነት ቀይረህ በምለህ በሌላ ሀገር ህገ መንግስት እጅን አስቀምጠህ መሐላ ፈጽመህ ታማኝነቴ ለዚህ ሀገር ነው፣ ለካናዳ ነው፣ ታማኝነቴ ለአውስትራሊያ ነው፣ ታማኝነቴ ለአሜሪካ ነው፣ ታማኝነቴ ለጀርመን ነው፣ ለእንግሊዝ ነው፣ ለምናምን ብለህ መሐላ ምለህ ብሔረሰብን ቀይረህ ወይራስ ዶክተር አብይን ኢትዮጵያ አይደለም በሚል ስትስማሙ ያሳፍራል። ኢትዮጵያዊ መሆኑን ለኢትዮጵያውያን በሚሰራቸው ስራዎች እና ለማን እየሰራ ነው? ትምህርት ቤቶቹ ለማን ነው የሚሰሩት? ጤና ጣቢያዎቹ ለማን ነው የሚሰሩት? መንገዶቹና ድልድዮቹ ለማን ነው? መብራቶቹ ለማን ነው? የአዲስ አበባ መድመቅ፣ የ68 ከተሞች መድመቅ፣ የገጠሩ መድመቅ፣ ኢትዮጵያ ኤክስፖርት ከፍ ማድረጓ ለማን ነው? ራሳችሁን አታውርዱ መልእክቴ ነው። ክብር ለመከላከያ ሰራዊታችን፣ ክብር ለጠቅላላ እየመራችሁ ላላችሁ የብልጽግና አመራሮች ከላይ እስከታች፣ ክብር ለመላው የኢትዮጵያ ህዝብ። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን፣ ወደምናስብበት ከፍታ እግዚአብሔር ይወሰደን። ለእናንተም ለተቀናቃኞች ድዊ ህሊናችሁን ይፈውስ። ሆድ ያስጨዋችኋል አውቃለሁ። መቼም ሆድ ነው፣ ረሃብ ነው። ደግሞ እናንተ ሁሉንም ሰው ረሃብ ነው የምትሉት። ረሃብ በጣም የሚያሰቃያችሁ እናንተ፣ በጠና ያደጋችሁ እናንተ ታስታውቃላችሁ። መልሳችሁ ሆድ ክፉ ነው ስትሉ አፍራለሁ። የሆነ እንትን ውስጥ ያደጋችሁ ነው የሚመስለው፣ ከሆኑ ቤተሰብ ውስጥ የወጣችሁ በቃ የተለየ በሀብታም ቤተሰብ በመኪና በድንቅ አውቶሞቢሎች እየሄዳችሁ የቤት ሰራተኛ ኖሯችሁ ምናምን ያደጋችሁ ነው የሚመስለው። ሆድ ክፉ ነው ስትሉ ሆድ ክፉ ሆኖ ነው እናንተ የሚያስለፈልፋችሁ ቁጭ አድርጎ። እነሱ እኮ ለሆዳቸው አይደለም። ዶክተር አብይ ለሆዱ አይደለም። ሆዱ ትናንትም ዛሬም አንድ ነው። ትናንትም መከላከያ ነው፣ ትናንትም መኮንን ነው፣ ትናንትም በተለያየ ሁኔታ ውስጥ ኖሯል። ለሆድ አይደለም እየኖረ ያለው። ለሱ ቢሆን አንድ ሀገር ቁጭ ብሎ የሚፈልገው ነው እንደፈለገ እንደናንተ እየጠጣ እንደፈለገ እየተዝናና መኖር ይችል ነበር። ህይወቱ ግን 24/7 ሩጫ ነው። መቼ እንደሚተኛ እስከማናውቅ ድረስ። ስለዚህ ወደድክም ጠላህም ይህንን ሰው ከማንም ጋር ይቅርታ አድርጉልኝ፣ ከማንም ጋር ላወዳድረው አልችልም። እያንዳንዱ ያደነቀው ሰው ከማንም ጋር ማነጻጸር እኮ የምትችለው የሆነ ምርጫ ሲኖር ያምታታል እኮ። ፈተና ሲዘጋጅ ፈተና አልኩኝ፣ ምዘና ሲዘጋጅ ያምታታል ምርጫ። እኔ ከመጀመሪያው እኮ ጽፌያለሁ። ምን አማራጭ አለና ብዬ ፎቶግራፊን አድርጋችሁ ስታፌዙ ነበር ብያለሁ። እውነቴንም ነው። ከመጀመሪያው ያልኩት ነገር ምንድነው? እንዳልመርጥህ ምን አማራጭ አለና ታየህና ለብላችሁ ጨዋችሁ ደስ ክብሬ ነው። አሁንም ምንም አማራጭ አለኝ። ከማንም ጋር አላወዳድረው። ስህተቶች ቢኖሩ መንግስት ላይ የሚመስሉኝ ነገሮች ቢኖሩ ሀገር ይጎዳሉ ብዬ ካሰብኩ እነዚህ ነገሮች እንዴት አይታችኋቸው? እነዚህ ነገሮች ስህተት ናቸው። ይሄ ዲሞክራሲ ሀሁ ነው። ለአቅመ አቡጊዳ ለመልእክተ ዮሐንስ አይደርስም። ሀሁ ብቻ ነው። የዲሞክራሲ ሀሁ ብቻ ነው። ክሪቲሳይዝ ማድረግ ይቻላል። ክሪቲሳይዝ የምናደርገው ግን ለሀገር በሚጠቅም አግባብ ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።